ስንገባ ያየነው ነገር ማመን አትችሉም ተመልካቾቻችን ተረጋጋ ቃላብ እባክህን መጀመሪያ ተረጋጋ እሺ ቃላብ ተረጋጋ እስቲ መጀመሪያ ተረጋጋ እባክህን ቃላብ ተረጋጋ እንደዛ ቢሆንማ ኮሽ እኩል አውጥቼ ደጅ አላስረውም ነበር እንዴ አባካቹ ቃላብን ሰዱልኝ አንዴ ቃላብና አባጋሽ ቃልዬ አባጋ መሰረት የቃላብ ትክክለኛ እናት እንዳልሆነች ተረጋጊ ከሆነ ተረጋጊ አባካቹ በርግጥ አንቺ ግን እያንዳንዱ አንተ ውሻ ምንድነው ሰሚኛለሽ ተረጋጊ ሰሚኛለሽ ምትረጋጊ ከሆነ ተረጋጊ የባህሪ ለውጥም ብቻም ሳይሆን ይኸውልህ ህመሙም አለ በሽታውም አለ ያ ስላለ ልጄ እንዳይጎዳብኝ አእምሮ የበለጠ የተባባሰ ሌላ እንትን ውስጥ ደግሞ ድጋሚ እንዳይገባብኝ በሚል ነው በስጋት እንደ ስብስብ ያረኩት ለልጄ ክፉ ሆኜ አይደለም ክፉ እናት ሆኜ አይደለም እንዴ ክፉ እናት በሆነማ አውጥቼ ለጉደፈቻ ሰጠው ነበር ሰብስቦ መያዝ ሰብስቦ ልጄን ከብዙ ከጎረቤት አፍ መጠበቅ ይሄን ያክል ነውር ነው እንዴ ባስደንጋጭ ሁኔታ መሬት ላይ ተንፈራፍሮ አንድ ወላጅ ለልጄ አስባለሁ ምትል ወላጅ ልጇ እንደዛ ኩርምት ብሎ ታስሮ መሬት ላይ እየተንፈራፈረ እንዴት ትፈቅዳለች የትኛው የኛት አንጀትስ ይችላል ተመልካቾቻችን ይልክ እንዳየኸው ነው አልጋ ላይ እንኳን እምቢ ሲለኝ አልጋውን ያለውን አጣጥፌ አስቀምጬ ነው ያየኸው ገብተህ ካይተኳል አይደል እንዴ እንደውም በስንት እንትን ነው ከአፉ እየፈለቀቀ አንዳንዱን ራሱ የሚያወጣው ስለዚህ አልሰጠህም ወይም ደግሞ በኋላ ከተኛ በኋላ ምናልባት እሱንም ግን አልሰጠም አላሳየህም ብያለሁ አላሳየህም መድኃኒቱን ለሱ ትሰጫለሽ አይደል ስለዚህ ይኸውልሽ ትሰሚያለሽ መሰረት ቶ ቃላብ ከኛ ጋር ያለው እንደማያስቸግርሽ እንግዲህ ያየሽው ነው እስካሁንም በንግግራችን ላይ ዘሎ የገባበት አጋጣሚ እንኳን የለም ከኛ ሰዎች ጋር ያለው ስለዚህ አየኔ ልጅ ምንም አያወራም አልኩ ዝም ብለህ ስላስጨነቀው ነው አሁን ግርግር ስለበዛበት ካሜራ ምናምን ስለማያውቅ እናንተ ስለበዛችሁበት ነው እንጂ የኔ ልጅ ምንም አያወራም እኔ ያልኩሽ ያለሁት እኮ ማውራቱ ላይ አይደለም ቀደም ከኔ ጋር በነበረበት ጊዜ ላይ ያንቀኝ ብዙ ነገር ሊያደርገኝ ሞክሮ ነበር ሱሰኛ አድርጋችሁት ነው መሰጡት መድኃኒት ነው እንደዚህ እንደሆነ አይደል መሰረት ተሰሚኛለሽ አትዋሺኝ እኔ ምንም ያዋሸውክ ነገር የለም አልኩ እኮ መሰጡት መድኃኒት ነው እንደዚህ እንደሆነ ያደረገው እኔ አይደለም አልኩ እኮ መድኃኒቱ ዶክተር ያዘዘው መድኃኒት እኮ ነው እየሰጠው እንዴት ነው ቤት ውስጥ አስረሽው አንድ ሰው መድኃኒት እየከለከልሽው ሲጋራ ሱሰኛ ሊሆን ይችላል ምክንያቱም ጎረቤት ያሉ ሰዎች ድምጽ ስለሚሰማ ነው እዛ ተመልካቾቻችን ይሄንን ልጅ ጨለማ ክፍል ዘግታበት እንደ እስረኛ ምግብ ተወረውርለታለች ከዛ በኋላ በሰንሰለት እንደታሰረ እዛው ጨለማ ክፍል ነው እንደዚህ ሆነ አታየውም ነበር እባክህ አማራበት የምትለው ድንገት እንግዳ ከመጣ ብላ አድርጋ ይሆናል እንግዲህ ይኸውልሽ ቃልዬ አንተ ተረጋጋ የሚያስፈልገን ነገር ሁሉ እናደርጋለን እጅ ልፍታ እሺ በፈታ ግን ምንም አይነት ጉዳት አታደርስም አይደለ እንዳሉት ምንም ጉዳት የምታደርሰው አይደለም አይደለ ቃልዬ ሰሚያለሽ መሰረት ምንም አያገባሽም ጉዳት ያደርጅን ጭንቀት ማቋጥፍታው ስትፈታለት የዋሰን ረጅም ጊዜ አብረሽ ቆይተሽ ሊሆን ይችላል የልጅሽን ጭንቀት አንቺ የምታቂ ከሆነ የሚጎዳም ከሆነ እኔን ነው የሚጎዳው ስለዚህ እሱን ላውራው ቃልዬ ምንም ጉዳት አታደርስም አይደለ እንፍታህና እጅህን ከዛ ምንም አትለንም አይደለ እሺ ልቀቂ መሰረት እባክሽ ልቀቂኝ ቃላብ ካሜራማን ከካሜራ ጀርባ ያላችሁ ሰዎች ጉድ ነው ያየሁት ያለሁት ምንድነው ያደረጋችሁት ሰማያለሽ ምንድነው ያደረጋችሁ ልጁ እንግዲህ እናንተ አንድ ወንድሜን ወስዳችሁ ገንዘብ ለመጠየቅ ነው እንደዚህ የምታንሰፈስፉት እንደዚህ አይነት ስራ እንደማንሰራ የስራችን መጨረሻ ላይ ወይ ደግሞ እያንዳንዱን ምርመራ ካደረግን በኋላ ፋይናሉን ስታይ ትረጅናለሽ ብዬ አስባለሁ ቃላብ የአይምሮ ህመም በሚመስል ሁኔታ ተጎጂ እንደሆነ በየውት ክትትል አይቻለውና እኔ ያረጋለሁ እኔ እናቱ ለሱ አላንስም ስለዚህ ጉጣልኝ ባለሙያዎቹ ሚዛን የመጣን ይሁንልሽ መጀመሪያ መሲ እባክሽ ተረጋጊና ነገሮችን አረጋ ብለን ነው ደግሞ ማን ይነገርህ ስምሽ ነው ተወሰነ ማጣራት አድርገናል ውጣ ከግቢ ጣልኝ ብያለሁ አንቺ የማውራት ከጀርባ የአካላቶች አሉ ከዛ በተጨማሪ ደግሞ ከዚህ በፊት መጥቼ ከልጅሽ ጋር የተወሰነ ቆይታ ነበረኝ እኔ መድኃኒቱን አላሳየ ምንድነው ያስፈራሽ መድኃኒቱን ማሳየት የፈራሽ ለምን ጊዜው አይደለም አሁን በኋላ ሳወጣ ጊዜው አይደለም እኔ እኮ ልውጡ አይደለም አይደል መድኃኒቱን አልሰጥም የልጅ መድኃኒት አላሳየም የሚያድን ሳይሆን የሆነ ያክል ህመምክን የሚያስታግስልህ ምክንያቱም ካልወሰደ ጥሩ ነገር አይፈጠርም ለዛ እሱን እየተከታተለ ይወስዳል ስለዚህ ያንን ኪኒን ተሰጥታላችሁ ሁሉ ጊዜ መደበኛ የአእምሮ ታማሚዎች ይሻለው እንተዋለን አይመለከትም ይሄን ነገር ደግሞ ለምን እንደምታደርጉት እኮ ያንዳንዱ ነገር ንገሪኝ ያማህን ከሆነ ግን ቀደም ያደረኩት ነገር የለኝም ምናውጣ ሲጀመር መጀመሪያውንም አላማርከኝም አንተ ሌባ ቃላብን ድምጽ ሰምቻለሁ ሰሚኛለሽ መሰረት ገብቼ ቃላብ እንዳለ ምን አይነት መድኃኒት እንደሚሰጠው ምን አይነት ሁኔታ ላይ እንዳለ ተመልካቾቻችን የቃላብን ድምጽ ሰምቻለሁ መሰለኝ
ይማታል፣ ያስቸግራል፣ ዕቃ ይሰባብራል። ዛሬ ላይ እንደዚህ ቤት ውስጥ ተስተካክሎ ስላየኸው ነው እንጂ ብዙም ደስ የሚል ሁኔታ የለም በሱ ጉዳይ እውነት ለመናገር። ይሄን ጠየኩሽ ምንድነው መደበኛ ወንድምና እህት ስትሆኝ ያለው ቀረቤታና ትንሽ አእምሮ ስንነት ያለበት አይነት ሰው ሲኮን ያለው ቀረቤታ ሊለያይ ስለሚችል ነውና እኔ እንግዲህ ታናሽም ታላቅም ከሱ ውጪ የለኝም። ቃላብ በተደጋጋሚ ጊዜ በፀሐይ ሲሄድ ሲንከራተት ሰንሰለት ተደርጎለት ጭምር አይቻለሁ። እኔ እንደዚህ አድርጌ አላውቅም። ይሄ ጎረቤት ወሬ ነው። አሁን መስመር አለፍክ የኔ ጌታ። ቤቱን ለቀህ ትወጣልኛለህ። እስካሁን በሰላም እያወራን ነው አይደል? እኔ ተናገርኩ፣ ነገርኩ እኮ ትክክለኛውን እኮ እየነገርኩ ያለሁት። ተረጋግተን እያወራን ነው። ስለዚህ ካሜራማን ተመልካቾቻችን እያያችሁ እባክህ ተረጋጋ። ቃላብ ተመልካቾቻችን እንደምታዩት ነው እንግዲህ እባክህ ቃላብ ተረጋጋ። ይኸውልህ እናት ነኝ ብላ በሰንሰለት አስራ እዚህ ጨለማ ክፍል ውስጥ ነው ያስቀመጠችው። ስንገባ ያየነውን ነገር ማመን አትችሉም። ተመልካቾቻችን ተረጋጋ። ቃላብ እባክህን መጀመሪያ ተረጋጋ። እሺ ቃላብ ተረጋጋ። እስቲ መጀመሪያ ተረጋጋ እባክህን። ቃላብ ተረጋጋ። ላግዝህ ላድን ነው የመጣሁት። እሺ ቃላብ ካለበት ነገር ላውጣ ነው የመጣሁት። ምንድን ያለበት? ቃላብ ተረጋጋ እባክህን። ቃላብ ተረጋጋ። ይኸውልህ ላግዝህ ነው የመጣሁት። እባክህ ቃላብ ይኸውልህ ተረጋጋ። ከካሜራ ጀርባ ያላችሁ ሰዎች እያነቀኝ ነው። እሺ ተመልካቾቻችን እንግዲህ እነ መሰረት ቤት ነው አሁንም ያለ ነው። አመሻሹ ላይ ነው የምንገኘው። ቅድም እንዳያችሁት በጣም አስደንጋጭ በጣም የሚገርም ነገር ነው ያየነው። መሰረት ለኛ መጀመሪያ ስትነግረን የነበረውና ቃላብን ገብተን ያየነው ነገር በጣም የተለያየ ነው፣ የማንጠብቀው። ተመልካቾች እርግጠኛ ነኝ እናንተም ይሄንን ነገር አልጠበቃችሁም በፍጹም። እኔም ተከታታይ ቀናቶች ውስጥ ተከታትያታለሁ፣ ልጁንም አይቼዋለሁ እየተከታተልኩኝ። ነገር ግን እንደዚህ አይነት ነገር ይሆናል አንድ እናት ወደዋለሁ ለልጄ እኖራለሁ ምትል እናት ልጇን በእንደዚህ አይነት ሁኔታ ታስቀምጣለች ብዬ በማላስብበት ሁኔታ ነው ልጁን ያገኘሁት። በጣም ገርሞኛል፣ በጣም ደንግጫለሁ። እኔ ብቻ ሳልሆን ከጀርባ ያሉ ሰዎችም ጭምር በጣም ደንግጠው ስለነበር ትንሽ መረጋጋት ስለሚያስፈልገን ነው ጊዜ ወስደን አሁን የተመለስ ነው። አሁን ከመሰረት ጋር የሚኖረን ቆይታ እንደ ቀደሙ አይነት አይደለም። እያንዳንዱን ነገር ግልጽ አድርጋ ትነግረናለች ማለት ነው። ወደ አንቺ እመለሳለሁ መሰረት። ነገሮችን ግልጽ ለማድረግ ያህል መጀመሪያ እኔና አንቺ ስናወራ ለልጅሽ በጣም ቦታ ያለሽ፣ አካባቢሽ ላይ ተከበርሽ፣ ማህበራዊ ኑሮ ላይ በጣም ጥሩ የሆንሽ፣ ብቻ አንድ ጥሩ ደርባባ እናት ልታደርግ የምትችላቸውን ነገሮች በሙሉ ያሟላሽ ሴት አድርገሽ ነበረ ራስሽን ለእኔ ስታሳይኝ ነበረው። ታዲያ አሁን ምን ጎደለ? ምን አደረግኩኝ? ልክ እኮ ነው የነገርኩ። ከዛ በኋላ ስለ ቃላብ ስጠይቅሽ፣ ስለ መድኃኒቱ ስጠይቅሽ የምትሰጪ ምላሽ መጀመሪያ ከነበረሽዋ መሰረት ጋር በጣም የምትጋጪ ሆነሽ ነው ያገኘሁት። ስለዚህ አሁንም ነገሮችን ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። የቃላብን መድኃኒት ማሳየትሽ ማወቄ ማየቴ አይቀርም። ቃላብን እዚህ ቤት ውስጥ በእንደዚህ አይነት ሁኔታ ማስቀመጥ ለምን አስፈለገ? ምክንያቱም እንዳይጠፋብኝ ብዬ ነገርኩ እኮ። ቅድምም እኮ በትክክል የነገርኩ እኮ ያ ነው። ምክንያቱም ይጠፋብኛል፣ በጣም ነው የሚያስቸግረው። ምግብ ስትሰጠው እኮ በጣም አንተ ያልተነካ ግልገል አያውቅም። ስላልተነካ እኮ ነው። አንተ ለአንድ ቀን አይደለም ለአንድ ሰዓት አብረው ብትሆን ጉዳቴን እና እንትኔን ታየው ነበር። አንተም እንደ ጎረቤቶች የጎረቤት ወሬ ይዘህ መተህ እንደዚህ ትላለህ። መቼ አየኸውና? ስቃይ መከሬን የት አየኸውና? እህቱን እንኳን እንዳይተናኮልብኝ ብዬ እንዴት እንደምሰቃይ እኔ ነኝ የማውቀው። አንተ መቼ አየኸውና? በመጀመሪያ ቃላብና እህቱ ጥሩ ቅርርብ እንዳላቸው ነግረሽኝ ነበር። ከዛ በተጨማሪ ቃላብ በአካባቢው በጣም የሚወደድ ልጅ እንደሆነም ነግረሽኛል። ከማን ነው ቃላብን የምትጠብቂው? ምን እንዳይሆንብሽ ነው የምትጠብቂው? እንዴ ከጎረቤቱ አፍ ነው። ከጎረቤቱ አፍ፣ ከጎረቤቱም ብቻ አይደለም ከኩዮቹም አፍ ለመጠበቅም ጭምር እንጂ። እንዴ ነገርኩ እኮ። እንዴ እንደዚህ በብርቅና በድንቅ የተሰጠኝ ልጄን እንደዚህ ሽፍና አርጌ ካልያዝኩትኝ፣ እንደዚህ አርጌ ደብቄ ካላሳደግኩትኝ እንዴት ነው የሚሆነው? አስበው። ሽፍን ማለት እኮ እንደዚህ አይደለም መሰረት። መጀመሪያ ልጅሽ ጥሩ ነገር እንደነበረው ልጅሽን ስታሳድጊ ከጎረቤቶች ጋር ተባብረሽ ጎረቤቶችን በጣም እንደሚወድሽ ሲያድግ ግን የባህሪ ለውጥ ስለመጣ ብለሽ ነበረ ቤት ውስጥ ብዙ ጊዜ እንዲያሳልፍ አደረግኩት ያልሽው። የባህሪ ለውጥም ብቻም ሳይሆን ይኸውልህ ህመሙም አለ፣ በሽታውም አለ። ያ ስላለ ልጄ እንዳይጎዳብኝ አእምሮ የበለጠ እየተባባሰ ሌላ እንትን ውስጥ ደግሞ ድጋሚ እንዳይገባብኝ በሚል ነው
በስጋት እንደ ስብስብ ያደረኩት ልጅ ይሄም መሰብሰቤ መያዜ ልጄም መሸከፌ ይሄም ጥፋት ነው። የጎረቤት ወሬ እኮ የማይሆን ወሬ ሰምተን ስለመጣ ነው። አሁን ጎረቤቶቻችንን ከኔና አንቺ ወሬ መሀል አውጫቸው። ጥቆማ ተሰጠኝ። ጥቆማ ከተሰጠኝ በኋላ ደግሞ በተሰጠኝ ጥቆማ ብቻ አይደለም የራሴን ማጣራት 4 ቀን አድርጌያለሁ። ከዛ በተጨማሪ ደግሞ የኔ የቡድን አባላቶች ተደጋጋሚ ጊዜ እየመጡ አጣርተው ነበረ። አሰራራችን ግልጽ እንዲሆንልሽ ያህል ኬዞች ወደኛ ጋር ይመጣሉ። የተሻለው ኬዝ የትኛው ነው ብለን እንመርጣለን። ከዛ በኋላ ያ ኬዝ እውነት ነው አይደለም የሚለውን እኔም ባልደረቦቼን በደንብ ካጣራን በኋላ የመጨረሻውን ነገር እኔ አጣርቼ ነው መንገባበት። ስለዚህ የቃላብን ነገር እያንዳንዱን አጣርቼ ነው ወደዚህ የመጣሁት። ካጣራውን በኋላ እንግዲህ ካጣራሁት በባሰ መልኩ ነው ቃላብን ያገኘሁት አይደለ? እንዴት በባሰ መልኩ አገኘው ያልከኝ? አንድ ቲሸርት ለብሶ ይሄው እንደምታየው ከላይ እስከታች ልብስ አድርጌው ነው ወርቅ ሆኖ ነው ልጅ ያየኸው እንዴ? እንዳይጠፋብኝ ስል ነው ሰንሰለቱን የሚያረኩት። ምክንያቱም ሴት ነኝ፣ ስንት ደም የፈሰሰኝ ሴትዮ እኮ ነኝ። እኔንም ጥሎኝ እንዳይሄድ ምክንያቱም ጉልበት አሁን አለው ኃይል ስላለው ያን ነገር እኔን ጥሎ እንዳይሄድ በሚል እንትን እሳቤ ነው እንጂ ለልጄ ክፉ ሆኜ አይደለም፣ ክፉ እናት ሆኜ አይደለም። እንዴ ክፉ እናት በሆንማ አውጥቼ ለጉደፈቻ ሰጠው ነበረ። ሰብስቦ መያዝ ሰብስቦ ልጄን ከብዙ ከጎረቤት አፍ መጠበቅ ይሄን ያክል ነውር ነው እንዴ? ምን ሆነ ነው አንተ እንዴ? ንጹህ ልብስ ነው የለበሰው፣ አይተካል። ንጹህ ጫማ ነው ያደረገው። ይሄው እንዳልከው ዝናብ ላይ የበሰበሰ ልብስ ነው የለበሰው፣ የቆሸሸ ነው የለበሰው። ጸጉሩንም ልብሱንም ጽድት አድርጌ ነው ያስኩት። ምኑ ላይ ነው ጉድለቱ? ምኑ ላይ ነው የታያችሁ የእናንተ ጉድለት? እኔ አልታየኝም። ስለዚህ እኔ በስነ ስርዓት እያሳደግኩት ነው ልጄ። እባክህን ይኸውልሽ መሰረት፣ እያንዳንዱን ነገር አይቼ ነው የነገርኩሽ። ባደረኩት የ4 ቀን ክትትል ውስጥ አንዱን ቀን ቃላብ በኃይለኛ ዝናብ ሆኖ በሰንሰለት ታስሮ በብጣሽ ልብስ እንግዲህ ተመልካቾቻችን መሰረት እየተጫወተ ነው ምትለን ቃላብ ከምሽቱ 4 ሰዓት ላይ በጣቂ ልብስ ለብሶ ቁምጣ አድርጎ በሰንሰለት ዛሬ ባየነው መልኩ ሳይሆን ላላ ባለ ሰንሰለት እጅና እግሩን ታስሮ መሬት ላይ ቁጭ ብሎ ዝናብ እየደበደበው ነው። የትኛው ወላጅ ነው የታመመ ልጇ በዛ ሰዓት ላይ በዝናብ እየበሰበሰ እየተጫወተ ነው ብላ ፈቅዳ ምትተወው? እንደሱ ካላረኩ የኔ ጌታ ይኸውልህ ስማኝ፣ እንደሱ አድርጌ ካላጫወትኩት ሌሊቱን በሙሉ ሲያለቅስ ሲያላዝን ነው የሚያድረው። ስለዚህ እኔም ጤነኛ ሆኜ ተኝቼ በንጋታው እሱን ለመንከባከብ እንዲመቸኝ ስል የሚለውን ነገር ነው የማደርገው። እሱ በፈቀደው መንገድ ነው የሚደረገው። ገብቶሃል አይደለ? እንጂ እኔ ልጄን ጣልቼ ልጄን እንትን ብዬ አይደለም። ተረዳ እንጂ እንደዛ ቢሆንማ ኮሽ እኩል አውጥቼ ደጅ አላስረውም ነበር እንዴ? ከዛ በተጨማሪ ደግሞ መሰረት መጀመሪያ ስለ ልጇ ያላትን አመለካከት ስትነግረን ነበረ። ከሴት ልጇ ጋር ያላቸውን ቀረቤታ፣ እሷ ለልጇ ያላትን ቦታ ያላትን መውደድ በደንብ አስረድታን ነበረ። ከዛ በኋላ ስለ መድኃኒቱ ቃላብን ስለማሳየት እንዲሁም ደግሞ ስለ መረጃ ሰጪ ሳነሳባት የተለያቸዋን መሰረት አይተናታል። ከዛ ውጪ እዚህ ክፍል ውስጥ ቃላብ የተቀመጠበትን መንገድ መጀመሪያ ያየሁት እኔ ነኝ። በአስደንጋጭ ሁኔታ መሬት ላይ ተንፈራፍሮ አንድ ወላጅ ለልጄ አስባለሁ ምትል ወላጅ ልጇ እንደዛ ኩርምት ብሎ ታስሮ መሬት ላይ እየተንፈራፈረ እንዴት ትፈቅዳለች? የትኛው የእኛት አንጀትስ ይችላል? ተመልካቾቻችን ይኸውልህ እንዳየኸው ነው። አልጋ ላይ እንኳን እምቢ ሲለኝ አልጋውን ያለውን አጣጥፌ አስቀምጬ ነው ያየኸው። ገብተህ ካይተኳል አይደል እንዴ? ታዲያ ምንድን ነው? ከዚህ በላይ ምን ላድርግ? ከዚህ በላይ ምን ልሁን እንዴ? አንድ እናት ማድረግ ያለባትን ነገር እያደረግኩኝ ያለሁት። ተው እንጂ ብዙም ይሄ ተወቀሽ አታደርገኝ። ምክንያቱም አንተ አላየከውማ። አንተ በእኔ ቦታ ላይ ሆነ ብታየው ለአንድ ቀን አብረኸኝ ብትውል ያን ነገር ትረዳኝ ነበር። ተው እንጂ እሺ። ከዛ ውጭ መሰረት አእምሮ እንዳይጎዳብኝ እያደገ ሲመጣ የአካባቢ ወሬ እንዳያበላሽብኝ ብለሽ አስበሽ ነው ደብቀሽ እያኖርሽ ያለሽ። መደበቁ በራሱ ለዛው መደበቅ ቢሉሽ በእንደዚህ አይነት መንገድ መደበቅ ለከፋ የአእምሮ የሚያደርስ አይነት ነገር ነው። ይሄ እኮ የእሱ ክፍል ነው። የእሱ የሚውልበት የፈለገ የእሱ ክፍል ይሁን። በሰንሰለት ነው ያሰርሽው። በሰንሰለት ሲታሰር ደግሞ እንደው ብዙ ጊዜ የእምነት ቦታዎች ላይ ጸበል ቦታዎች ላይ ሰዎች እንዴት ሊታሰሩ እንደሚችሉ አይተናል። በተደራረበ ሰንሰለት እግሩ፣ አንገቱ፣ እጁ ተጠፍንጎ እንዴት ነው ለመገላበጥ እንኳን በማይመች ሁኔታ ነበር ያሰርሽው። ልጅሽ ከሆነ እንደዚህ ማሰሩ ለምን አስፈለገ? በዛ ላይ የሚያወራበት መንገድ፣ ነገሮችን የሚናገርበት መንገድ እኔን እንኳን ሊያንቀኝ ነበር በዛ ሁኔታ ላይ እና እዚህ ጨለማ ክፍል ውስጥ በእንደዚህ አይነት ሁኔታ ማስቀመጥሽ ለተለየ የአእምሮ ህመም አይዳርገውም ወይ? ከአካባቢው ጋር ቢኖር ይሄ ልጅ የአካባቢውን ሁኔታ ቢላመድ
ከነሱ ጋር ንግግር ቆይታ ቢኖረው ኖሮ ምናልባት እየተሻሻለ ይመጣ ነበረ። አእምሮም እየተለወጠ ወደ ጥሩ መንገድ የመሄድ እድሉ በጣም የሰፋ ነበረ። እንዴ ይሄን ያክል እኮ አንተን አልተተናኮለ ምን ሆነ ነው እንዴ? ጎረቤቱ በሰማኸው አየሁ ያልከው ራሱ አሁን አየኸው የለም ልጄን ጽድት አድርጌ ነው ያዝኩት። ምን ሆነ ነው? ተው እንጂ መሰረት እያደረግሽ ያለሽው እኮ በጣም ፍጥጥ ያለ ውሸት ነው። አይደለም እኔ እኮ እዚህ ቦታ ላይ የመጣሁት ቃላብ እኔን ስለመታናኮሉ አሳስቦኝ አይደለም፣ ህይወቱ ስለመበላሸቱ ስለመበደሉ አሳስቦኝ እንጂ የመጣሁት እኔም መተናከሉ ቆጭቶኝ አይደለም። ለአንተ ከሐኪም በላይ ለምትሆነው የተሰጠኝን መድኃኒት በአግባቡ እየሰጠሁት ነው። መድኃኒቱ ሲጨርስ ደግሞ ዶክተሮቹ የሚሉትን እንሰማና ከዛ በኋላ የሚሆነውን እናደርጋለን። እንዴ አድርጉ የምንባለውን እያደረገን እኮ ነው። የሚበላው የሚጠጣው መድኃኒቱን በስነ ስርዓት እኔም ልጄም እየሰጠ ነው እህቱ እየሰጠችው ነው። እንዴ በጣም ስለዚህ አሁን ወደ ጥሩ መንገድ እየመጣሽልኝ ነው። እኔ ሐኪም ካልሆንኩ ከጀርባዬ የአእምሮ ሕክምና ባለሙያዎች ሁልጊዜ የምናያቸው ነገሮች አስደንጋጭ ሊሆኑ ስለሚችሉ የተለያዩ ሰዎችን ልናገኝ ስለምንችል ከህግ አካላት ጋር አብረውን ይንቀሳቀሳሉ። መድኃኒቱን አምጩ፣ ምን አይነት መድኃኒት እንደሆነ የሕክምና ባለሙያዎቹ ይዩት። እኔ ነግሬሃለሁ፣ ቅድምም አስረግጬ ነው የነገርኩ። መድኃኒቱ በጣም ስለሚጣፍጥ ከእጄ ላይ ነው የነጠቀ የሚወስደው። እንደውም በስንት እንትን ነው ከአፉ እየፈለቀኩ አንዳንዱን ራሱ የማወጣው። ስለዚህ አልሰጥህም፣ ወይም ደግሞ በኋላ ከተኛ በኋላ ምናልባት እሱንም ግን አልሰጥም። አላሳየህም ብያለሁ፣ አላሳየህም። መድኃኒቱን ለእሱ ትሰጫለሽ አይደል? ስለዚህ ይኸውልሽ ትሰሚያለሽ መሰረት፣ ቃላብ ከኛ ጋር ያለው እንደማያስቸግርሽ እንግዲህ እያየሽ ነው። እስካሁንም በንግግራችን ላይ ዘሎ የገባበት አጋጣሚ እንኳን የለም። ከኛ ሰዎች ጋር ያለው። ስለዚህ መድኃኒቱን አምጥተሽ ታሳይኝና የምትሰጪው መድኃኒት ትክክለኛ ነው አይደለም? ቃላብ እየወሰደ ያለው መድኃኒት ምን አይነት ነው? እስካሁን ስላለ መድኃኒቱ ተጠያቂ ማን ነው? ዶክተሮቹ ናቸው ተጠያቂ የሚሆኑት። እኔ ነኝ እንዴ? እኔማ በአግባቡ እየሰጠሁት ነው እንዴ? የልጄ ተጠያቂ ልታደርገኝ ነው እንዴ? አንተ ደግሞ ጨራሽ የባሰ ከጎረቤቱም ልትብስ እኮ ነው አንተም እንዴ? ለዚህ ነው እንዴ የመጣኸው? ልክ ይሁን አይሁን እርግጠኛ አይደለሁም። ከዛ በተጨማሪ ደግሞ ትክክለኛ በሆነ መንገድ መድኃኒቱን እየሰጠሽ ነውም ብዬ አላስብም። እኔ ነገርኩ ትክክለኛ መድኃኒት ነው እየሰጠሁት ያሉት። ዶክተሮች የሰጡኝ መድኃኒት በአግባቡና በሰዓቱ እየሰጠሁት ነው ያለሁት። አሁን አንተ ደግሞ ያመጣው ሌላ ነገር ነው። ከጎረቤቶቹ ብሰቁጫል። እባክህን ውጣልኝ፣ እባክህን። እንደዛ ከሆነ ለምን ፈቃደኛ አሁን ለኔና ላንቺ እኮ ነገሮች ፈቃደኛ ሆኜ እኮ ነው ከቤቴ በሬን ከፍቼ ያስገባሁ። ምን ሆነ ነው? ፈቃደኛ በመሆንሽማ ብዙ ጉዶች አየን እኮ አይደለ? እዚህ ቤት ውስጥ እኔ ነኝ ጥፋተኛ። አንተ ማስገባትም አልነበረብኝም ከመጀመሪያ ጀምሮ ስትነግርኝ የነበረው ምንድን ነው? ከልጅሽ ጋር ጥሩ ግንኙነት እንዳለው፣ የእህትና የወንድም ፍቅር እንዳላቸው፣ ከአንቺ ጋርም የእናትና የልጅ ፍቅር እንዳላችሁ፣ ጥሩ መግባባት እንዳላችሁ ነገረሽኛል። ማስቸገሩ የሚመጣው አሁን ነው ወይ? ቃላብን ስናገኘው ነው ወይ? አስረሽ እዛ ጉራንጉር ውስጥ አስቀምጠሽው ስናገኘው ነው መበደሉ የሚመጣው? እንዴ በትክክል እኮ ነው የነገርኩ። ስለዚህ ነገሮችን እናቀል። መሰረት መድኃኒቱን አምጪው፣ ከዛ እኔ ከዚህ ቤት ልውጣ። እኔ መድኃኒቱን አላሳየህም ብያለሁ፣ አላሳየህም። መድኃኒቱን ካላሳየሽኝ እኔና አንቺ ጉንጭ አልፋ ክርክሮች ልናደርግ እንችላለን እንጂ መድኃኒቱን ተመልካቾቻችን እንግዲህ ቤቱን በርብረን መድኃኒቱን ማግኘት ከብዶን አይደለም። ነገር ግን መሰረት ምን ብላለች? ከካርቶን ውስጥ አውጥቼ ለእኔ በሚመች ሁኔታ በብልቃጥ ነው ማስቀምጠው ብላለች። ስለዚህ እኛም ከምንደክም እሷን መድኃኒቱን ማምጣት ባለባት መንገድ እንድታመጣ እናደርጋታለን ማለት ነው። ተመልካቾቻችን ቃላብ ከኛ የሕክምና ባለሙያዎች ጋር ይገኛል። የመጀመሪያ እርዳታ እያደረጉለት ነው። ያገኙበት ሁኔታ እኔን እንዳያችሁኝ በጣም ደንግጫለሁ። ከኔ ጀርባ ያሉ ሐኪሞች ደግሞ እጅግ በጣም ደንግጠዋል። ምክንያቱም በዚህ ሁኔታ ምን እያደረጋችሁ ነው? ምን እናድርጋለን? አንቺ ነሻ በሩ ምንድን ነው ውጭ ልጆች ጋር ያለው? አዎ ምን እናድርጋ? አንቺ ነሻ መጀመሪያ ይዘሻቸው የመጣሽው። እኔ ይዣቸው አልመጣሁም። ልወጣ ስል ነው ቤት ውስጥ ልክ የመጡት። እና ምንድን ነው ያልሻቸው? ፈቅድሻቸው ቃል የት ለምንድን ነው ውጭ የሆነው? እሱ ብዙ ነው ጉዱ። አሁን አረፍ በይ እሱ ጋር ቁጭ በይ። ቆይ አንተ ምን ትሰራለህ እዚህ ቤት? ቆይ ምንድን ነው ችግሩ? ይዘውዬ እዚህ ቤት እኔ ምን አውቃለሁ? መሰረት ቁጭ በይ እንጂ በገዛ ቤቴም ደግሞ ቁጭ በይ ትለኛለህ። ይኸውልሽ አሁን የገዛ ቤትነትሽ ላይ ሳይሆን ትኩረታችን የቃላብ ጉዳት ላይ ነው። ከቻልኩ ጣልን። ምንድን ነው ሰሚያለሽ? ሁሉ ሰው ምን ይሰራል ሲጀመር? ማሚ እንደ የጎረቤት መሳቂያ ሊያደርገኝ ነው። የጎረቤት መሳቂያ አንቺ የምታውቂያቸውን አንቺ ቃላብን ያደረግሽውን ነገር እንዳለ ኤደን ተባባሪ ነች ወይስ አታውቅም? አይ ልጄን እዚህ ውስጥ እንዳታስገባት፣ ምንም ነገር የምታውቀው ነገር የለም። አይ ምንም ዝም በይ አንቺ ዝም በይ። እሷ ምንም ነገር የምታውቀው ነገር የለም። ልጄን እዚህ ውስጥ እንዳከታት። ይኸውልሽ
ልጄ ምንም ነገር አታውቅም አልኩህ እኮ እሷን አትጠይቃት እኔን እየጠየቅ አይደለ 5 ደቂቃ ካልቆየለህ ቤቱን ለቀህ 5 ደቂቃ ካለቀ እኮ ብዙ አለፈ ከ5 ደቂቃ የባሰ ጉዶች እኮ እዚህ ቤት ውስጥ አገኘን አይደለ ይኸውልሽ ሄደን ቃላብን እዚህ ቤት ውስጥ በተለየ መልኩ ታስሮ እዚህ ቤት ውስጥ በጨለማ አስራውን ያገኘነው ከዛ በተጨማሪ ደግሞ ቤት ጨለማ ነው የራሱ ክፍል አይደል እንዴ እሺ ስለዚህ አንቺም ከእናትሽ ጋር ቃላብ ላይ በሚደረገው ጉዳት ላይ ተባባሪ ነሽ ማለት ነው ምን አገባ ሲጀመር ናውጣ በእናትህ ከቻልክ ሰማያለሽ ሄደን እንደ ቀደሙ ጮኸሽ አመናጭቀሽ የምታስወጪበት ሰዓት ላይ አይደለም ኧረ እባክህ ተው እንጂ ምን ልታመጣ ተረጋግተሽ የምታወሪ ከሆነ ምንም የማወራው ነገር የለኝም ቆይ ምንድን ነው የፈለከው ስለዚህ ምን አገባቸው ስለ ጎረቤትሽ ሳይሆን መሰረት ስለ ቃላብ ጤንነት ነው መጠንቀቅ ያለብሽ ሊያሳስብሽ የሚገባው እንደ እናት የቃላብ ጤንነት ነበር አንቺ ግን አሁን እየጨነሽ ያለሽው ስለ ጎረቤት ነው ከዚህ የዘለለ ነገር እንዳላችሁ እርግጠኛ ነኝ አሁን ላይ የደመደምኩት ተመልካቾቻችን እናትና ልጅ ቃላብ ላይ በሚያደርሱት ጉዳት ተባብረው ተማምነው ነው እያደረጉ ያሉት ስለዚህ የጎረቤት ነገር ሳይሆን ሊያሳስባችሁ የሚገባው የልጃችሁ ጉዳት ነበረ የልጃችሁ ጉዳት ማያስጨንቃችሁ ከሆነ ደግሞ ከቃላብ ጤና የዘለለ አንድ ነገር አላችሁ ማለት ነው ስለዚህ ያ ነገር ምንድነው እኔ ነገር ያለው ቀድሞ ለምን ተማሪ ሆነ ነው እንዴ እግዚአብሔር የሰጠውን ምን ያርግ ልጁ ምን ስለዚህ መድኃኒቱን ቃላብ የሚወስደው መድኃኒት ለምን አታሳዩኝም እንዴ እኔ ነገር ያለው ቦታ አይቀመጥም ብዙ ጊዜ ምን ችግር አለው እንኳን አንስቼ አልሰጠውም ስለሚያስቸግሩ ሷንች ስለዚህ እናትሽን መድኃኒቱን አምጥታ ምን አይነት መድኃኒት ቃላብ እንደሚወስድ ታሳየኛል ለአንተ አስፈላጊ አይደለም መድኃኒቱን አስፈላጊ ቢሆን አይሆንልሽ እኔ ራሴ መድኃኒቱን አይቻላል አንቺ አይመለከትሽም ለኔ ግን በጣም አስፈላጊ ነው ተግባባን እኔ ከወንድሜ አይመለከተኝም ናውጣ ተነስ ወንድምሽ ቢመለከት ሰሚኛለሽ ይኸውልሽ ሄደን ረጋ ብለሽ እንድታወሪ እያስጠነቀቅኩሽ ነው በጣም ተረጋግቼ ለማውራት እናንተ አሁን ላይ እኔን የመግፋት መብት የላችሁም ይኸውላችሁ ከእኔ አልፎ ልጄን እየተቆጣ ቃላብ ላይ ያደረጋችሁት በደል በህግ የሚያስጠይቃችሁ የሚያስቀጣችሁ ነው ስለዚህ እኔ ላይ በእንደዚህ አይነት መንገድ እንድታወሩ ፍቃድ አልሰጣችሁም ተግባባን እኔ ጨርሻለሁ ስለዚህ እንደወጣልሽ ከፈለግሽ መሰረት መድኃኒቱን አምጪ መድኃኒቱ ከሌለ ደግሞ ከዚህ ቤት አልወጣም ቃላብ ያለበትን የጤና እያንዳንዱ ነገር ካጣራም በኋላ ምን እንደሆነ ከራሱ ከቃላብ እንሰማለን ከዛ ውጪ ግን ቃላብን እንዲህ ለማድረጋችሁ ትልቁ ምክንያት ምን እንደሆነ ትነግሪኛለሽ ቃላብ እንዲህ የምታደርጉት ዋነኛ ምክንያታችሁ ምንድን ነው የተለየ መድኃኒት ከሆነ የምትሰጡት ለምን ቃላብ እስካሁን አልተሻለውም ለምን እዚህ ደረጃ እንዲደርስ አስፈለገ ምንድነው ምክንያታችሁ ስንቴ ነገርኩ ምንም ነገር ይሁን እናትሽ የቃላብ እንጀራ እናት መሆኗን ታውቂያለሽ አይደለም አልገባኝ እናቱ ነኝ አሁን ደጋግሜ ነው የምነግርህ የእንጀራ እናቱ አይደለም እናቱ ይሁን እናቱ መሰረት ለቃላብ የእንጀራ እናቱ እንደሆንሽ ማጣራት አድርጌያለሁ አሁን ባትዋሽኝ በጣም ጥሩ ነው ሰው ስለሚያወራው ወሬ ምን አገባን ሰው ስለሚያወራው ወሬ ሳይሆን የእያንዳንዱ ሰው ወሬ ማስረጃ ለኔ ጠቃሚ ስለሆነ ነው እየነገርኩሽ ያለው እኮ የዞርክ ለቃቅም እኛ ጋር የሚመለከተንም የሚያገናኘውም ጉዳይ የለም እኛ ጋር እንግዲህ ተመልካቾቻችን እንደምታዩት ነው እዚህ ቤት ላይ እያንዳንዱ የሚነግሩን ነገር ከስድብና ካለማመን የዘለለ ምንም ነገር የላቸውም እናትየውም እንደምታዩት ድርቅ ብላ እሷ ምንም እንደማታቅ የቃላብ ትክክለኛ ወላጅ እናት እንደሆነች ቃላብን በሰንሰለት አስራ እንደዚህ የምትጎዳው ጨለማ ክፍል ውስጥ የምታስቀምጠው የሆነ ነገር እንዳላት እርግጠኛ ነኝ መድኃኒቱን ልታሳየን ፍቃደኛ አይደለችም መድኃኒቱን ብታሳየን ምን አይነት መድኃኒት ነው እየወሰደ ያለው ቃላብ ያለበት ህመም ምን አይነት ነው እስካሁን ላለመዳኑ ምክንያት ምንድነው እያልን ነው ትሰሚኛለሽ ሄደን መሰረት የቃላብ ትክክለኛ እናት እንዳልሆነች ትሰሚኛለሽ ተረጋጊ ከሆነ ተረጋጊ እባካችሁ ከካሜራ ጀርባ ያላችሁ ሰዎች ይዛችሁልኝ ውጡ ሰሚያለሽ ከካሜራ ጀርባ ያላችሁ ሰዎች እባካችሁ እሺ እንግዲህ ተመልካቾቻችን ከልጄ ጋር ትንሽ ግርግር ተፈጥሮ ነበረ እሷን ከካሜራ ጀርባ ያሉ ሰዎች ይዘው ለማረጋጋት እየሞከሩ ነው አልገባኝም ለምን እንደዚህ የሆነች እንደሆነ በጣም ግራ በሚያጋባ ሁኔታ ነው ልጅየው ከእናትየው በላይ ነርቨስ እየሆነች እኛን ለማስጨነቅ የተለየ አይነት ነገር ይዛብን እየመጣች ያለችውና እውነት ለመናገር ለምን እንደሆነ የልጅየው ባህሪ እንደዚህ መሆኑ አልገባኝም እናትየው አሁንም አጠገቤ ነው ያለችው እንግዲህ የተረጋጋች ትመስለኛለች እኔና የእናትየው ችግር እየሆነ ያለው ምንድነው አለመተማመን ነው ብዙ መረጃዎችም እየነገርኳት ብዙ ነገሮችንም እያገኘውባት ነገሮችን ተረጋግታ ልትነግረኝ ፍቃደኛ አይደለችም የልጅየው ነገር ነው ግራ ይገባኝ እንግዲህ ቃላብን ይዘነው እዚህ ቦታ ላይ መተናል ከካሜራ ጀርባ የህክምና ባለሙያዎችም ከህግ ባለሙያዎች ጋር አብረው እንደሚንቀሳቀሱ ከዚህ በፊትም በሚኖረን ኬዞች ላይ ተደጋጋሚ ጊዜ ነግረናቸዋልና ዛሬም እነሱ ነበሩ ቅድም ከነበረበት ሁኔታ ቃላብ በጣም ተሻሽሎ ነው ያለው እዚህ ጋር እነሱ የተወሰነ ቆይታ አድርገውለት
ምናልባት ካሜራ ፊት ሊገባ ይችላል። ከዛ በተጨማሪ ከእናንተ ጋር ባያወራ እንኳን አንዳንድ ነገሮችን ለማስረጃነት እንዲጠቀም የቪዲዮ ማስረጃነት፣ ከዛ ውጭ ደግሞ አሁን ያለውን ነገር እንድናይ ለተመልካቾችም እንዲቀርብ ስላሉ ነው ከካሜራ ጀርባ ያሉ ሰዎች እዚህ ቦታ ላይ ይዘን የተገኘ ነው። ሰንሰለቱን ሙሉ ለሙሉ ያልፈታንለት እዛም እነሱ ሲያወሩ ትንሽ ለማነቅ እኔንም ቅድም እንዳያችሁት ለማነቅ ሞክሮ ነበርና ለማነቅ እንዳይሞክር ብለን ስለፈራን ነው። የሚያወራልን ከሆነ ትንሽ ለማውራት እንሞክራለን። ያም አይሆን ከሆነ ግን ከኛ ሕክምና ባለሙያዎች ጋር በመሆን የተለየ ክትትል አድርገውለት ከዚህ በላይ ማውራት ይችል እንደሆነ እኛ ጋር እናቆየውና ምን አይነት መድኃኒት መሰጠት እንዳለበት እንዴት እሱ መዳን እንደሚችል እያንዳንዱን ነገር አድርገን ከኛ ጋር የሚያወራበትን መንገድ ለማጣር እንሞክራለን ማለት ነው ተመልካቾቻችን። እሺ መሰረት እንግዲህ ወደ አንቺ እመለሳለሁ። ቃላብ እንደምታየው ነው አሁን ቅድም ከነበረበት ሁኔታ ትንሽ ላላ ብሎ ነው እያየን ያለ ነው አይደለ? ይህ የሆነው ደግሞ የህክምና ባለሙያው ስላደረጉለት ብቻ ሳይሆን ከሰዎች ጋር የማውራት አጋጣሚም ስላገኘ ነው። አየኔ ልጅ ምንም አያወራም አልኩ። ዝም ብለህ ስላስጨነቀው ነው። አሁን ግርግር ስለበዛበት ካሜራ ምናምን ስለማያውቅ እናንተ ስለበዛችሁበት ነው እንጂ የኔ ልጅ ምንም አያወራም። እኔ እያልኩሽ ያለሁት እኮ ማውራቱ ላይ አይደለም። ቅድም ከኔ ጋር በነበረበት ጊዜ ላይ ያንቀኝ ብዙ ነገር ሊያደርገኝ ሞክሮ ነበረ። ውጪ ላይ ግን ከኛ የቡድን አባላቶች ጋር ግንኙነት ካደረገ በኋላ ቢያንስ ከቅድሞ በተረጋጋ ሁኔታ የሆነ ነገር እየሞከረ ነው። እሺ ቃላብ መጀመሪያ ተረጋጋ። መጀመሪያ አንተ ተረጋጋ። እሺ ይኸውልህ ቃላብ ተረጋጋ። ምንድን ነው የምትፈልገው? እስቲ ሲጋራ ነው የምትፈልገው? ይኸውልህ በቃ አሁን ከመቼ የመጣ ነው ሲጋራው? በእናትህ ሱሰኛ አድርጋችሁት ነው የምትሰጡት መድኃኒት ነው እንደዚህ እንደሆነ አይደል? መሰረት ትሰሚኛለሽ? አትዋሽኝ። እኔ ምንም ያዋሸሁት ነገር የለም አልኩ እኮ። የምትሰጡት መድኃኒት ነው እንደዚህ እንዲሆን ያደረገው? እኔ አይደለም አልኩ እኮ። መድኃኒቱ ዶክተር ያዘዘው መድኃኒት እኮ ነው እየሰጠው። እንዴት ነው ቤት ውስጥ አስረሽው አንድ ሰው መድኃኒት እየከለከልሽው ሲጋራ ሱሰኛ ሊሆን ይችላል? ምክንያቱም ጎረቤት ያሉ ሰዎች ድምጽ ስለሚሰማ ነው እዛ የሚያወሩትን ነው የሚደጋገመል እንደ ገደል ማሚዙ እንጂ የሲጋራ ሱስ ኖሮበት አይደለም። ደግሞ ይኸውልህ አያወራም አልኩ እኮ። አሁን አይመለከትሽም። ይኸውልሽ ያንቺ እናትነት እዚህ ጋር አብቅቷል። ቃላብ በእኛ ቁጥጥር ውስጥ ነው የሚሆነው። እሱ ያለኔ አይሆንለትም አልኩ። አይመለከትሽም። ትሰሚኛለሽ? በእኛ ቁጥጥር ውስጥ ይሆናል። የእኛ የህክምና ባለሙያዎች የቻሉትን እርዳታ ያደርጉለታል። ከዛ ይድናል አይድንም የሚለውን በሽታ ምርመራ አድርገንለት ቃላብን በቻልነው አቅም ትሪት እናደርገዋለን። ከዛ ምና ይሆናል ውጤቱን ማለት ነው። ቃላብ መጀመሪያ ተረጋጋሽ። ይኸውልህ ተረጋጋ። ይኸውልህ ቃላብ እሺ ሰንሰለቱን ከፈታሁልህ እኮ ትንሽ አደጋ ስለምታደርስ ነው። እሺ ቃልዬ ይኸውልህ ምንድነው የሆንከው? ንገረኝ እስኪ ምንድነው? እሺ ምን ሲጋራ ነው የምትፈልገው? ምግብስ በልተሃል? ምግብስ አትፈልግም? ቃልሽ ይኸውልህ ቃልዬ መጀመሪያ ተረጋጋሽ። ይኸውልህ ሰዎችን የማትጎዳ ከሆነ ሰንሰለቱን እፈታልሃለሁ። እሺ ሰዎችን አንተ ካልጎዳ ሰንሰለቱን እንፈታልሃለን፣ ህክምና እናደርግልሃለን። ከዛ በኋላ ከእናትህ ጋር ጥሩ ህይወት እንድትኖር እናደርጋለን። እሺ ይኸውልህ ቃልዬ ተረጋጋ። መጀመሪያ እባክህን ተረጋጋ። ይኸውልህ ቃላ ተረጋጋ። እሺ ሰሚኛለሽ? ገረበሽው አንቺ ነሽ። ይኸውልሽ እዚህ ክፍል ውስጥ አስረሽ ጨለማ ውስጥ በዚህ ሰንሰለት ከአንቺ ውጭ እኮ ሰው እንዲያ ያላደረግሽው። ምክንያቱም ይኸው እያየኸው እንደ ታሳሪ አስጨንቅብኝ ልጄን እባክህን። ደህና የተሻለው ልጅ ይባል። ተመልካቾቻችን ይህንን ልጅ ጨለማ ክፍል ዘግታበት እንደ እስረኛ ምግብ ትወረውርለታለች። ከዛ በኋላ በሰንሰለት እንደታሰረ እዛው ጨለማ ክፍል ነው። እንደዚህ ሆኖ አታየውም ነበር? እባክህ አማራበት የምትለው ድንገት እንግዳ ከመጣ ብላ አድርጋ ይሆናል። እንግዲህ ይኸውልሽ ቃልዬ አንተ ተረጋጋ። የሚያስፈልገን ነገር ሁሉ እናደርጋለን። ሲጋራም ከሆነ ከዛ በተጨማሪ ህክምናም ምግብም እያንዳንዱ ነገር እናሟላለን። እሺ አሁን ከኛ ጋር ነህ። እያንዳንዱን ነገር ክትትል አድርገንልህ እንድትድን እናደርጋለን። እሺ ቃልዬ እሺ ቃልዬ ማመጣ ንገረኝ እስቲ ምንድን ነው የምታውቀው? ከእናትህ ጋር እንዴት ነው? ምን አድርገው ነው? ንገረኝ እስቲ ቃልዬ። መሽናም ቃልዬ ንገረኝ እስቲ ቃሉ ከኔ ጋር እናውራ። እሺ ተረጋጋ። በቃ እሺ ተረጋጋ አልኩህ እኮ አያወራም ብዬሽ ነገርኩህ እኮ። እኔ እናቱ ነኝ በደንብ የማውቀው ልጄን አልኩህ እኮ። አሁን እኮ 5 ደቂቃ ስላወራሁ ነው እንደዚህ ሆነው። እኔ እድሜ ልኬን የኖርኩትኝ ያለው አይደል እንዴ? ይሄው እያኖርኩት ያለሁት እኔ ነኝ። ችግሬን ጭንቀቴን የማውቀው አልኩህ እኮ። እኔና አንቺ ተረጋግተን ነው። አሁን እቺን ነገር ለምን ታደረገሽ ብለህ ነው እኮ እንደዚህ የምታደርገው። አሁን የኔን በደል፣ የኔን ስቃይ፣ የኔን ችግር ይሄን ያክል ዓመት ተሸክሜ የኖርኩትን አይተሃል? አላየህም? አንቺም ለልጅሽ አስባለሁ የምትይ ከሆነ እኔም ደግሞ እዚህ ቦታ ላይ መጥቼ የተበደለው ቃላብን አግኝቼዋለሁ። ለሱ ስለምጠነቀቅ
ሳልጮህ ረጋ ባለመልኩ አወራሻለሁ። ስለዚህ ይሄንን ልጅ እዚህ ቦታ ላይ አስቀምጠሽው ብዙ ነገር አድርሰሽበታል። ይሄንን ደግሞ እኔም ተመልካቾችም እኩል ነው ያየነው። የልጅን ፍላጎት እንደ ፍላጎቱ ማድረግ ይሄ ጉዳት ነው እንዴ? ነገርኩ እኮ ምንም ጉዳት አላደረስኩበትም። እያየህ አይደል እንዴ? አልቆሰለ አልደማ ምን አላለ። ይኸውልህ ቃልዬ መጀመሪያ ተረጋጋሽ። ይኸውልህ የምትፈልገውን ነገር በሙሉ እናሟላለን። እሺ ይኸውልህ ቃል ሁሉን ነገር እናስተካክልልሃለን፣ ሕክምና እናደርግልሃለን። እሺ አሁን እጅ ልፍታ። እሺ በፈታ ግን ምንም አይነት ጉዳት አታደርስም አይደለ? እንዳሉት ምንም ጉዳት የምታደርሰው አይደለም አይደለ? ቃልዬ ሰሚያለሽ መሰረት ምንም አያገባሽም። ጉዳት ጭንቀት ማቋጥፍታው ረጅም ጊዜ አብረሽ ቆይተሽ ሊሆን ይችላል። የልጅሽን ጭንቀት አንቺ የምታውቂ ከሆነ የሚጎዳም ከሆነ እኔን ነው የሚጎዳው። ስለዚህ እሱን ላውራው። ቃልዬ ምንም ጉዳት አታደርስም አይደለ? እንፍታህና እጅህን ከዛ ምንም አትለንም አይደለ? እሺ ከካሜራ ጀርባ ጋርድ እና አንድ እጁን ፍታልኝ። እባክህን አትፍታው። ተው እባክህን መሰረት፣ እባክህን ጉዳት ያደርሳል አልኩህ እኮ። እባክሽን እኮ እንያው ከጎዳም እኮ እኔን ነው የሚጎዳው አይደለ? ተው እባክህን እንዳታደርግ እባክህን። ቃልዬ ተረጋጋ። እጅ ደህና ነው? ይኸው ምንም እያደረገ አይደለም። ጉዳት ያደርሳል ነበር አይደል ያልሽን? ቃልዬ ተረጋጋ። አይዞህ እጅና መማ አይደለ? አይዞህ እሺ፣ አይዞህ እሺ ቃልዬ እባክህን አይዞህ እሺ። እስኪ ኧረ እባክህን እሱ እማ ብሎ መጥራቱ እኮ የተለየ ነገር እንዳለው ያሳየ። ምክንያቱም ይሄ ልጅ አንድ ክፍል ተዘግቶበት በሰንሰለት ታስሮ ሲያይ የነበረው አንቺና ልጅሽን ብቻ እኮ ነው። እማ ላለሽ አይችልም አይደለ? ይሄው እያየኸው ቃልዬ እንደው አባትህን ታውቀዋለህ? ስለ አባትህ ያለህን ነገር ንገረኝ እስኪ። የታል አባትህ የታል? አየሽ፣ ስለዚህ የሚባለው ተመልካቾቻችን የሚባለውን እያንዳንዱ ነገር ይሰማል። ቢያንስ የተወሰነ ይረዳናል ማለት ነው። አባትህን ነው እንፈልገዋለን። እሺ አባትህ የት እንዳለ እናያለን። እሺ ትፈልጋለህ? አባትህን ትፈልጋለህ? ቁጭ በል። እሺ ተመልካቾቻችን እንግዲህ ቃላብን እንዳየሁት ከካሜራ ጀርባ ያሉ የሕክምና ባለሙያዎችም እንዳዩት ከሆነ ቃላብ ትንሽ ትሪት ቢደረግ የተሻለ ቦታ ላይ ይደርሳል። እዚህ ቤት ላይ አስቀምጠውት የሚሰጡት መድኃኒት ምን አይነት እንደሆነ ከዛ በተጨማሪ ደግሞ ለተለየ የጤና እክል እንዲዳረግ ለምን እንደሚያደርጉ አልገባኝም። ነገር ግን የተለየ ምክንያት የተለየ ምስጢር እንዳላቸው በጣም እርግጠኛ ነኝ፣ መሰረትና ልጇ ኤደን። ስለዚህ ቃላብን ወስደነው የኛ ማቆያ ጋር አስቀምጠን የሕክምና ባለሙያዎች የራሳቸውን የሆነ ሕክምና አድርገውለት ድኖ እዚህ ቦታ ላይ እንደማየው በጣም እርግጠኛ ነኝ። ተመልካቾቻችን ቃላብ ድኖ ያለውን እውነት ሙሉ ይነግረናል። ሌላ ነገር ላይ ሰሚኛለሽ መሰረት፣ ቃላብ ይሄዳል፣ አብሮኝ ይሄዳል። ሰሚኛለሽ? የምትረጋጊ ከሆነ እባካችሁ ቃላብን ውሰዱልኝ። አንዴ ቃላብ ና አባጋው። እሺ ቃልዬ አባጋ ልቀቂው፣ መሰረት ልቀቂው። ሰሚያለሽ? ልቀቂው። እሺ እንግዲህ ተመልካቾቻችን እንዳያችሁት ቃላብን ከዚህ ይዘነው ሄደናል። ቃላብን ከዚህ ይዘነው ስንሄድ የመሰረትን ሁኔታ አብረን እንዳየነው ነው ማለት ነው። የተለየ ነገር እንዳለ ያሳያል። ምንድነው እዚህ ቤት ያደረጉት? ለቃላብ ትክክለኛው መድኃኒት ነው እየሰጡ ያሉት? ቃላብስ እኛ ጋር ሲመጣ ምን አይነት ነገር ይኖረዋል የሚለውን አብረን ነው የምናየው። ቃላብ ይኸውልሽ ሄደን ተረጋጊ መጀመሪያ። ቃላብ በእኛ ቁጥጥር ውስጥ ነው ያለው። አሁን ተመልካቾቻችን የኛ የሕክምና ባለሙያዎች አሉ፣ እነሱ ጋር ይቀመጣል፣ ክትትል ይደረግለታል። እዚህ ቤት የሚሰጡትን መድኃኒት ሲያቆም ምን አይነት ሁኔታ ላይ ይሆናል ቃላብ? ከዛ በተጨማሪ ደግሞ ያለበት ህመም ምን አይነት ነው? እኛ ራሳችን በእኛ ቻናል ሙሉ ወጪውን ሸፍነን ሕክምናውን ቼክአፕ አስደርገን ትክክለኛው መድኃኒት እንዲሰጠው ድኖ እዚህ ቦታ ላይ እንዲመሰክር እናደርጓለን ማለት ነው። እሺ ሄደን ከቅድም ጀምሮ የንቀት የማንንም እገዛ አንፈልግም፣ ንግግር፣ ዱላ፣ የተለያዩ ነገሮችን ስታደርጊ ነበር። በጣም ታግሼሽ ነው እየቆዩ ያለሁት። ስለዚህ አሁን ትክክለኛውን ነገር የምናወራበት ሰዓት ደርሷል። ስለዚህ እሺ ቃላብ ያንቺ ወንድም እዚህ ቤት ውስጥ ብዙ ነገር ስታደርጉት እንደነበረ እኔ ራሴ በአይኔ በብረቱ ከተመልካቾች ጋር ጭምር አረጋግጠናል። እኛንም ብዙ ነገር ያደረግነው እንኳን አደረግነው። መልስሽ እንደዚህ አይነት የሚሆን ከሆነ ወደ የተለየ ነገር አንሄድም። ተግባባን? ስለዚህ እያንዳንዱን እውነት እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርህ? በመጀመሪያ እናትሽ የቃላብ የእንጀራ እናት እንደሆነች ስጠይቅሽ አይደለችም ብለሽ ነበር የነገርሽኝ። አይደለችም ስላልሆነች ነው። በሚገርም ሁኔታ ግን እናትሽ መሰረት
አዎ የእንጀራ እናቱ ነኝ ብላ ለኛ አምናልናለች። ከዛ በተጨማሪ ደግሞ ብዙ ነገሮች ነግራናለች። ተው እንጂ አለችህ? አዎ እንኳን አለች። ታዲያ እኔ ምን አገባኝ? ስለዚህ አንቺ መደበቁ ለምን አስፈለገ? የሱ የእንጀራ እናት እንደሆነች መብቴ መሰለኝ። እርግጠኛ ነሽ ሄደን? በጣም ጥሩ። ስለዚህ የእንጀራ እናትና ልጅ ተባብራችሁ ቃላብ ላይ ጉዳት እያደረሳችሁበት ነበር ማለት ነው። አንተ ያማል እንዴ? ጤነኛ አይደለ? አንተ ነህ ከቃሉ በላይ በሽተኛ። አሁን እያንዳንዱ ነገር እኮ ወደ መጨረሻዎቹ መንገድ እየሄዱ ነው። ቃላብን ወስደን ሕክምና ልናደርግለት ነው። መድኃኒቱን ልትሰጡኝ አንቺም እናትሽን ፈቃደኛ አልነበራችሁም። እኔ ራሴ መድኃኒቱን አላውቀውም። ስንቴ ልንገርህ? ሲወስድ በተደጋጋሚ ጊዜ አይተሽ ታውቂያለሽ መድኃኒቱን? ባየውም እኔ መድኃኒቱን ለመስጠት እድሉም የለኝም፣ እፈራለሁም። ሲጀምር ይማታል እኮ ልጁ። ቅድም በጣም ጤናማ እህትና ወንድም ሊኖራቸው የሚችሉ አይነት ፍቅር እንዳላችሁ ሰላማዊ ሰው እንደሆነ ነገርሽ ነበር። መድኃኒት አይፈልግም ስለሆነ ይማታል። ከሆነ ታይም በኋላ የተቀየረውን መድኃኒት ነው ስለሚጣፍጠው በደም የሚወስደው። ይኸውልሽ ሄደን አንቺና እናትሽ የምታወሩት በጣም እየተጋጨ ነው። መድኃኒት መውሰድ አይፈልግም። ከዛ በተጨማሪ እናትሽ ደግሞ መድኃኒት እጄ ላይ ሳይ ተንገብግበው ነው የሚቀበለኝ ነው እያለች ያለችው። ምናልባት እናቱ ጋር በጣም ስለሚቀራረቡ ይሆናል። ስለዚህ አንቺና እናትሽ ጋር ያለው ሀሳብ በጣም የተለያየ ነው ማለት ነው። እንግዲህ እንዳልክ አሁን የመጨረሻ ጊዜ ልጠይቅሽ የምፈልገው እንደሆነ ታውቂያለሽ፣ እናትሽ የእንጀራ እናቱ እንደሆነ ለእኛ አምናልናለች። አንቺ ግን የእንጀራ እናት መሆኗን የደበቅሽበት ምክንያት ምንድን ነው? ከዛ በተጨማሪ ደግሞ መጀመሪያ ሲጠይቅሽ የነበሩት የእንጀራ እናቱ እንድትባል ስለማልፈልግ፣ ምክንያቱም የእንጀራ እናት አይደለችም እናቴ። ከልጅነቱ ጀምሮ ያሳደገችው እሷ ነች። ለምንድን ነው የእንጀራ እናት የምትባለው? ስላልወለደችው። ስለዚህ አንቺ አሉባልታችሁን እዛው ይዛችሁ። እሺ ቃላብ ከልጅነቱ ጀምሮ ነው ይሄ ህመም አብሮት ያደገው ብለሽን ነግረሽኝ ነበረ። አንቺ እንደሰማሽው አንቺ ከምታውቂው ጊዜ ጀምሮ ቃላብ ከልጅነቱ ጀምሮ የያዘው በሽታ እንደሆነ ነው ቤተሰብ ሲነግር ያሳደገሽ ላንቺ። እኔ እንደሰማሁት ከሆነ ግን የቃላብ ህመም የጀመረው ከአባትየው ሞት በኋላ ነው። ለምን? አባትሽ ከሞተ ምን ያህል ጊዜ ሆኖታል? 13 ዓመት እያለ ነው የሞተው። ኧረ በጣም ረጅም ጊዜ ሆኖታል። እኔ ራሴ አላስታውሰውም። እንግዲህ ተመልካቾቻችን ይመስለኛል እድሜሽ 19-20 አካባቢ ብትሆኝ ነው አሁን ላይ እና እሺ 14-15 ዓመት ከሆነው አባትሽ ከሞተ ወይ ረጅም ጊዜ ከሆነው ከዛ ጊዜ በኋላ የመጣ የህመም ችግር እንደሆነ ያጣራሁት ነገር እያንዳንዱ ፍንተው አድርጎ ገልጾልኛል። በተለይ አሁን ቃላብ ትሪት የተደረገበትን መንገድ ሳይ። ስለዚህ አባትሽ ከሞተ በኋላ ይሄ ልጅ እንደዚህ የመሆን ምክንያቱ የመጣው ምን እያደረጉት እንደሆነ አታውቂም ብዬ አላስብም። ያለፉትን 5-6 ዓመታት ነው ማለት ነው በእንደዚህ አይነት ህመም ውስጥ እንዲያልፍ ያደረጋችሁት። እኔ እንግዲህ ምንም አውቀው ነገር የለም። ህመም ከእግዚአብሔር ነው። መዳንም መታመምም ሁሉም ነገር ከእግዚአብሔር ነው። እንግዲህ እኔ እስከማውቀው ድረስ አንተም ስለመዘባጠረው ምንም የማውቀው ነገር የለኝም። ይቅርታ አድርግልኝና ስለዚህ እንግዲህ ህመም ከእግዚአብሔር ነው እያለች ነው ያለችው። ተመልካቾቻችን አባትሽ ከሞተ በኋላ ሆን ተብሎ በተቀነባበረ ሴራ መድኃኒት ተሰጥቶት በእንደዚህ አይነት ሁኔታ እንዲሄድ እያደረጋችሁ ህመም ከእግዚአብሔር ነው ማለት ትንሽ አይከብድም? ምክንያቱም ቃላብ ከጊዜ በኋላ የመጣ ህመም ከሆነ የያዘው የሆነ የምትሰጡት ነገር እንዳለ ግልጽ ነው። ምንድነው የምንሰጠው? እሱን እንግዲህ አሳዩኝ ስላችሁ ፈቃደኛ አይደላችሁም። እርግጠኝነት ላይ ለመድረስ መድኃኒቱ ምን ይመስላል? በጣም ነው የሚያምር፣ በትንሹ ሳይሆን። እንግዲህ ተመልካቾቻችን እያንዳንዱ ምላሾቿን እንደምታየው ነው ንቀት የተሞላበትና ልጅነትም የተጨመረበት ነው። የተለየ ነገር እየነገረችኝ አይደለም። እኔ እንደማስበው ግን አባትየው ከሞተ በኋላ ቃላብን በተለየ መልኩ እየያዙት ለዚህ ለከፋ በሽታ እንዲዳረግ አድርገውታል። ቃላብ እኛ እጅ ላይ ነው ያለው። በሚኖሩን ቀናቶች ላይ ምን አይነት የጤና ሂደት ይኖረዋል? የጤና ሂደት ውስጥ በምን አይነት መሻሻል ውስጥ ያልፋል? ከዛ ውጪ ደግሞ የኛ ሕክምና ባለሙያዎችም እኛም ወጪውን ሸፍነን በጥሩ ሁኔታ ተመልሶ ከሱ ጋር ቆይታ እንደምናደርግ ግን ቃል እገባላችኋለሁ ተመልካቾቻችን። ከዛ በተጨማሪ ደግሞ እንግዲህ ሄደን ከዚህ በፊት እዚህ አካባቢ ይኖር የነበረ የአባትሽ ወንድም እንዳለ ማጣራት አድርገን አግኝተን ነበረ። አሁን እዚህ አካባቢ እንደማይገኝ ይመስለኛል። ግን አንተ ሰውዬ ሰው ተሳስተህ ነው እንደዚህ እየቃጃ ያለኸው። እርግጠኛ ነሽ ሄደን? አዎ እኔ ምንም ቤተሰብ የለኝም እስከማውቀው። እንግዲህ ምክንያቱም ሰው ተሳስተህ ልትይኝ አትችይም። እያንዳንዱ የመጣሁበት መንገድ፣ ቃላብን ያገኘሁበት መንገድ እናትሽ ጊዜዎች ይመሳሰላሉ፣ ነገሮች ይመሳሰላሉ። እንደምታስበው አይደለም። እንግዲህ እናቴም ቤተሰብ የላትም፣ በአባቴ በኩልም ምንም የማውቀው ዘመድ የለኝም። አንተ ደግሞ ቤተሰብ አላችሁ ያልከን እኛ ደስ ይለናል ቤተሰብ ካገኘን። ይኸውልሽ ሄደን ደስ የሚልሽ ግን እንደው ምን ፈልገው ይመጡ ይሆን ደግሞ እንዳንተ? እሺ
ቤተሰብ ካላችሁ የአባት ወንድም ማለት እኮ ለአንቺ አጎት ነው። ምናልባት ልጆች ሊኖሩት ይችላል። እኛ ቤተሰብ አያስፈልገንም፣ ምንም አንፈልግም። እናታችን በቂያችን ነች። ሙሉ እናቴ ወንድሜ ለኔ በቂዎቹ ናቸው። ስለሆነ ቤተሰብ አንፈልግም። ሲጀመርም የለንም። ከትላንት ዛሬ መጥቶ ቤተሰባችሁ ነን የሚል ሰውም አያስፈልገንም። ልንገርህ ደጋግሜ አያስፈልገንም። እስከዛሬ የታባቱ ነበር ውሻ። እናንተ መጀመሪያ ቤተሰብ ብላችሁ ፈልጋችሁ ሄዳችሁ ታውቃላችሁ? አንፈልግም ማንንም። ምክንያቱም ቃላብ ያለበት ሁኔታ እንዳይታወቅ አይደለ? ኧረ እባክህ ቃላብ እኛ ነን እንዲያሳምም ነው። እንግዲህ ምን ያሳፍረናል? እንደዛ ነው ብዬ ነው የወሰድኩት። አብዛኛው ነገሮችም እያመሩ ያሉልኝ ወደዛ ነው። ይኸውልሽ ኤደን የምትነግሪኝ ነገር ልክ አይደለም። ከዛ በተጨማሪ ሙሉ ለሙሉ ቅድም ለተመልካቾችም እንዳገለጽኩት ልጅነትና ንቀት የተሞላበት አይነት ነገር ነው እያሳየሽኝ ያለሽው። የሚከበር ሰው ነው የሚከበረው አልኩህ እኮ። እንግዲህ እናትሽም የእንጀራ እናት እንደሆነች አልነገረችኝም ነበረ። በእርግጥ አንቺ ግን እያንዳንዱ አንተ ውሻ ምንድን ነው ሰሚኛለሽ? ተረጋጊ። ሰሚኛለሽ? የምትረጋጊ ከሆነ ተረጋጊ እባካችሁ። ከካሜራ ጀርባ ነጭ